የፌደራል ስርዓትን አስፈላጊ የሚያደርጉ ጉዳዮች የተለያዩ ናቸው። የጋራ መከላከያን መስርቶ ደህንነታቸውን፣ ነፃነታቸውን እንደዛውም ደግሞ የሀገራቸውን ሉዓላዊነት ለማስጠበቅ በጋራ ያላቸውን ጉዳዮቻቸውን ደግሞ በጋራም ለመፈጸም እንዲያስችላቸው አድርጎ የሚያደራጁት የፌደራል ፖለቲካ ስርዓት ነው ወይ ደግሞ የፌዴሬሽን ስርዓት ነው ማለት ነው። ሌላና ዋነኛ የሆነው ደግሞ ምክንያት ምንድነው? ፌደራል ስርዓት ከብዛ ማንነት ጋር ተያይዞ ለሚፈጠሩ ችግሮች ተቋማዊ የሆነ መፍትሄን የሚሰጥ የፌደራል የፖለቲካ ስርዓት እንደሆነም የምነሳው ለዚህ ነው ማለት ነው። ወይ ደግሞ የዲሞክራሲ ዓላማን መሰረት ያደረገ ምክንያት ነው። ሌላኛው የፌደራል ስርዓትን አስፈላጊ የሚያደርገው የፌዴሬሽን ቅርጽ ያላቸው ወይ ደግሞ የፌደራል ፖለቲካ ድርጅትን የሚከተሉ ሀገራት ስልጣን ያልተማከለ ነው ማለት ነው። ሰላም ጤና ይስጥልን። ዛሬ የአስተምሮ ፕሮግራም ይዘን የቀረብነው ይሄንን የአስተምሮ ፕሮግራም ደግሞ በህገ መንግስትና የፌደራሊዝም አስተምሮ ማዕከል እየተዘጋጀ የሚቀርብላችሁ ፕሮግራም ነው። እኔ አለምቱ በየነ እባላለሁ። ዛሬ ደግሞ የማቀርብላችሁ አንድ ከፌደራሊዝም ወይ ደግሞ ከፌደራል ስርዓት ጋር ተያይዞ የሚቀርበውን አንድ ርዕሰ ጉዳይ አቀርብላችኋለሁ። እሱም ርዕሰ ጉዳይ የፌደራል ስርዓትን አስፈላጊ የሚያደርጉ ምክንያቶች ምንድናቸው እናም ደግሞ የሚሉ ናቸው። ሌላኛው ደግሞ ጠቀሜታውስ ምንድነው የሚለውን በአጭር ደቂቃ ውስጥ ለትንሽ ጊዜ እያየን አብረን እንቆያለን ማለት ነው። የፌደራል ስርዓት በተለይም የፌዴሬሽን ቅርጽ ያለው የፌደራል ፖለቲካ አደረጃጀት አመሰራረቱም ሆነ ለማሳካት እንዳሰቡት ዓላማ ከፌዴሬሽን ዓላማቸው የሚለያይ ነው። የፌደራል ስርዓትን አስፈላጊ የሚያደርጉ ጉዳዮች የተለያዩ ናቸው። እነዚህም የተለያዩበት ምክንያት ፌዴሬሽኖቹ ሲመሰረቱ ወይ ደግሞ ለመመስረትም ዓላማ አድርጎ የሚነሱበት የራሳቸው የሆነ ታሪክና ሁኔታ ስላላቸው አመሰራረታቸውም ለማሳካት ያሰቡት ዓላማም ከፌዴሬሽን የተለያዩ ናቸው ማለት ነው። እንደዛውም ደግሞ ፌዴሬሽኖች የአገራቱን ነባራዊ ሁኔታ የሚያንጸባርቁ ናቸው ማለት ነው። ስለዚህ የተለየ ዓላማ የተለያዩ አመሰራረትም አላቸው ማለት ነው። እነዚህ ምክንያቶች ደግሞ እና ጠቀሜታዎች ማየቱ በሀገራችን ከፌደራል ስርዓቱ ጋር ተያይዞ ለሚነሱ ወይ ደግሞ ለሚካሄዱ ውይይቶች እንደዚሁ ምክክሮች ለማህበረሰቡ ግንዛቤ ለማስጨበጥ ወይ ደግሞ ለማህበረሰቡ ግንዛቤ እንዲሆን እነዚህን ምክንያቶችና ጠቀሜታዎች ማየቱ በጣም ጠቃሚ ነው ማለት ነው። ስለዚህ አሳጥረን እስቲ ምንድነው የፌደራል ስርዓትን አስፈላጊ የሚያደርጉ ጉዳዮች ምንድናቸው? የፌደራል ስርዓት ወይ ደግሞ የፌደራል ፖለቲካ አደረጃጀት ምንድነው ጥቅሙ የሚለውን እናያለን ማለት ነው። እንግዲህ የፌደራል ስርዓትን አስፈላጊ የሚያደርጉ መሰረታዊ ጉዳዮች በተለያዩ የዘርፉ ምሁራን የተለያዩ ጉዳዮችን በማጉላት ያቀረቡበት ሁኔታ አለ። ከነዚህም ጉዳዮች አንደኛው ምንድነው የፌደራል ስርዓት ሲመሰረት ዓላማ አድርጎ የሚነሱበት ጉዳይ ዋነኛው ወይ ደግሞ አንደኛ ብለን የምናየው ጠንካራ የጋራ መከላከያን በመመስረት ነፃነታቸውንና ደህንነታቸውን ለማስከበር በመሻት የሚያደራጁት የፌደራል ፖለቲካ ስርዓት ነው ማለት ነው። እነዚህ እንግዲህ የአገራቸውን ነፃነት ደህንነታቸውን ለመጠበቅ ጠንካራ ሀገር ሆኖ ሉዓላዊ ሀገርን ለመገንባት አስቦ የሚመሰረቱ ናቸው። እናም የጋራ ጉዳዮቻቸውን በጋራ ለመፈጸም የሚያስችላቸውን አደረጃጀት ከመመስረት ጋር የሚያያይዙት ነው ማለት ነው። ጠንካራ የጋራ መከላከያን መስርቶ ደህንነታቸውን ነፃነታቸውን እንደዛውም ደግሞ የሀገራቸውን ሉዓላዊነት ለማስጠበቅ በጋራ ያላቸውን ጉዳዮቻቸውን ደግሞ በጋራም ለመፈጸም እንዲያስችላቸው አድርጎ የሚያደራጁት የፌደራል ፖለቲካ ስርዓት ነው ወይ ደግሞ የፌዴሬሽን ስርዓት ነው ማለት ነው። ይህ በዋናነት ብዙ ጊዜ እንደ አብነት ሆኖ የሚነሳው የአሜሪካ ፌዴሬሽን ነው። የአሜሪካ ፌዴሬሽን እንደሚታወቀው መጀመሪያ ከቅኝ ግዛት ከወጡ በኋላ 13ቱ ሀገራት ወይ ደግሞ 13ቱ ቅኝ ግዛት ውስጥ ከቅኝ ግዛት ስር የነበሩ 13ቱ ሀገራት አንድ ላይ በመምጣት ነው ያደራጁት። እነዛ እንግዲህ ሁለተኛ ተመልሶ ቅኝ ግዛት ስር እንዳይወድቁ ወይ ደግሞ
እንደገና ራሳቸውን ከወራሪ ጠላት ለመጠበቅ ጠንካራ ነፃነታቸውን ለማስጠበቅ ሲሉ አንድ ላይ በመምጣት የፌዴራል ስርዓትን እንደመሰረቱ ይታወቃልና የአሜሪካ ፌዴሬሽንን እንደ ዋነኛ አብነት አድርገን ልናየው እንችላለን ማለት ነው። ሌላኛው ሌሎች ብዙ ምክንያቶችን ማንሳት እንችላለን እና ከዛኛው ሌላ የምናየው ለፌዴሬሽኖች ምስረታ የሚቀርቡ ሌላና ዋነኛ የሆነው ደግሞ ምክንያት ምንድነው? ከብዝሃነት ጋር የሚያያዝ ጉዳይ ነው። ብዝሃነት መገለጫቸው በሆነበት ሀገር እና ብዝሃነቱን ደግሞ እውቅናን በመስጠት በአግባቡም ደግሞ እውቅናውን በማስተዳደር ብዝሃነትን ያቀፈ አንድነትን ለመመስረት ጠንካራ አንድነትን መመስረት የሚሹ ሀገራት በተለይም ደግሞ ከብዝሃነቱ ጋር ተያይዞ የሚነሱ ጥያቄዎች እነዚህ ኢኮኖሚያዊ ጥያቄዎች፣ ማህበራዊ ጥያቄዎች እና ፖለቲካዊ ጥያቄዎችንም ደግሞ በራስ አስተዳደር መልክ ምላሽ በመስጠት አስቦ የሚደራጅ የፌዴራል ስርዓት አለ። እነዚህ የጋራ ማንነትና አንድነትን ለማስቀጠል አስቦ የሚመሰረት ነው ማለት ነው። ብዝሃነትን ባቀፈ መልኩ ጠንካራ አንድነትን በመመስረት ለነዚህ ከብዝሃነት ጋር ደግሞ ተያይዞ ለሚነሱ ጥያቄዎች ደግሞ ፖለቲካዊ የሆኑ ጥያቄዎችን ደግሞ በራስ አስተዳደር መልክ ምላሽ እየሰጡ የጋራ ማንነትና አንድነትን ማስቀጠል አስቦ የሚደራጁ ወይ ደግሞ የሚያደራጁት የፌዴራል ስርዓት ነው። በዚህም ምክንያት ነው እንግዲህ የፌዴራል ስርዓት ከብዝሃ ማንነት ጋር ተያይዞ ለሚፈጠሩ ችግሮች ተቋማዊ የሆነ መፍትሄን የሚሰጥ የፌዴራል የፖለቲካ ስርዓት እንደሆነም የምነሳው ለዚህ ነው ማለት ነው። እንግዲህ ሌላኛው ደግሞ ምክንያት ከዲሞክራሲ ዓላማ ጋር የሚያያዝ ነገር ነው ወይ ደግሞ የዲሞክራሲ ዓላማን መሰረት ያደረገ ምክንያት ነው። ሌላኛው የፌዴራል ስርዓትን አስፈላጊ የሚያደርገው ጉዳይ ብለን ከምናነሳቸው አንደኛው ምክንያት የዲሞክራሲ ዓላማን መሰረት ያደረገ ነው ማለት ነው። ይህም ደግሞ ህዝቦች ወይ ደግሞ ዜጎች በህይወታቸው ላይ ተጽዕኖን በሚያሳድሩ ውሳኔዎች ላይ መሳተፍ ወይም ደግሞ ድምጽ መስጠት እንዲችሉ ማድረግ የዲሞክራሲ ዓላማ ነው። እንደሚታወቀው ይህ በተግባር እንዴት ነው የሚሰራው የሚለውን ነገር ወደ ታች ወርዶ ማየት ግድ ይላል ማለት ነው። በተለይም በአብዛኛው በተለያዩ የሀገሪቱ ክፍሎች ውስጥ የሚኖሩ ማህበረሰቦች ወይ ደግሞ የተለያዩ ክፍሎች በአንድ ሀገር ውስጥ ግን በተለያዩ ክፍሎች ውስጥ የሚኖሩ ማህበረሰቦች በተለያየ ብሔር፣ በተለያየ ቋንቋ፣ የተለያየ ባህል ያላቸው ከሆኑ እነዚህ ከብዝሃ ማንነት ጋር ተያይዞ ያለው ጉዳዮች ካሉ እንዴት ጥያቄያቸውን ሊሰማ ይችላል ወይ ደግሞ እንዴት መሳተፍ ይችላሉ? እንዴት ድምጻቸውን እንዲሰማ ማድረግ ይችላሉ? እንዴት ውሳኔ መስጠት ላይ እንዴት ሊሳተፉ ይችላሉ የሚለው ጥያቄ ይሆናል ማለት ነው። ስለዚህ ጥያቄያቸውን እንደዚህ ሲሆን በዚህ መልኩ ጥያቄውን መመለስ ግድ ይላል ማለት ነው። ይሄኛውን ጥያቄ እነዚህ ከብዝሃ ማንነት ጋር ተያይዞ ያሉ ጉዳዮች ካሉ ብዝሃ ማንነት ያላቸው ከሆነ እንዴት ነው ብዝሃ ማንነት የሆኑ የፖለቲካ ጥያቄዎች ሊስተናገዱ የሚችሉት የሚለው ጥያቄ ሊመለስ የሚገባ ጉዳይ ነው ማለት ነው። ስለዚህ አሁን በማህበረሰቡ ውስጥ ያሉ የተለያዩ ልዩነቶች የትም ሀገር ይኖራል። ሁሉም ማህበረሰብ አንድ አይነት አስተሳሰብ ወይ ደግሞ አንድ አይነት ላይሆን ይችላል በተለያዩ ጉዳዮች። ግን እነዚህ ያሉ የተለያዩ ልዩነቶች የሀሳብ፣ የፍላጎት፣ የፖሊሲና የተለያዩ የፖሊሲ ምርጫና የተለያዩ ፍላጎቶች ቢሆኑ ወይ ደግሞ እንደዚህ አይነት ሆኖ የሚገኙ ከሆነ ልዩነቶቹ በተለመደው ዲሞክራሲ በተለመደው የዲሞክራሲ ሂደት ሊፈታ የሚችል ወይ ደግሞ ሊስተናገድ የሚችል ሆኖ ሊገኝ ይችላል። ሊስተናገድ የሚችል ነው ማለት ነው። በምክንያት ይሄ ማለት በአብላጫው ድምጽ ያገኘው ጉዳይ እየተፈጸመ ሌሎቹ ደግሞ መብታቸውን እየተጠበቀ በዛ ሂደት ሊቀጥል ይችላል ማለት ነው። በዚህ አይነት ስርዓቱ የሚቀጥልበት ሁኔታ ሊሰራ ወይ ደግሞ ሊደራጅ ይችላል። ይህ ስርዓት እንደተጠበቀ ሆኖ ግን ልዩነቶቹ በፖሊሲ ላይ ካልሆነ በፖሊሲ ምርጫ በተለያዩ የሀሳብ ልዩነት ብቻ ባይሆንስ ልዩነቶቹ የማንነት ጉዳይ ቢሆኑስ የሚለው ጥያቄ ይነሳል ማለት ነው።
ልዩነቶቹ የፖሊሲ ወይ ደግሞ የምርጫ የፍላጎት ካልሆነ የሀሳብ ልዩነት የፖለቲካ ምርጫ ወይ ደግሞ የፖለቲካ አስተሳሰብና አመለካከት ልዩነት ብቻ ባይሆንስ ልዩነቶቹ እነዚህ ማህበረሰቡ ውስጥ የሚገኙት የሚታዩት ልዩነቶቹ የማንነት ጉዳይ ቢሆኑስ የሚለው ጥያቄ ይነሳልና እነዚህ እንደዚያ ከሆነ የአንድ ቡድን አብላጫ ውሳኔ ወይ ደግሞ ያንን አብላጫ ድምጽ ያገኘው ቡድን በዛ የሚወጣው ህግ በዛ የሚወሰነው ውሳኔ በሌሎች ቡድኖች ላይ ተጽዕኖ ሊያሳድር ይችላል ማለት ነው። በሌሎቹ ቡድኖች ነፃነትና መብቶቻቸው ላይ ተጽዕኖን ሊያሳድር ይችላል ወይ ደግሞ ማሳደሩም አይቀርም ማለት ነው። ስለዚህ እነዚህ ብዝሃነት ያላቸው ማህበረሰቦች ደግሞ ህዝቦች የተለያዩ ፍላጎቶች የአሰራር መንገዶች ደግሞ የአሰራር ስርዓቶች ሊኖራቸው ይችላል። ለምሳሌ በራሳቸው ቋንቋ የመማር ፍላጎት ሊኖራቸው ይችላል። ባህሎቻቸውንና ሴቶቻቸውን መሰረት ያደረገ ፖለቲካዊ አውድ ሊፈልጉ ይችላሉ። ይሄ እንደዚህ አይነት ፖለቲካዊ አውድ እንዲፈጠርላቸው የሚፈልጉ ይሆናሉ። ከባቢያዊ አስተዳደርን መሰረት ያደረገ የራስ አስተዳደር እንዲደራጅላቸው ያንን መፍትሄ አድርጎ የሚወስዱ ሊሆኑ ይችላሉ። ስለዚህ አንድ ነገር የሚጋሩ ነገር ግን በተለያዩ ክፍሎች ለሚኖሩ ለነዚህ ብዝሃ ማንነት ላላቸው ማህበረሰቦች ሊሆን የሚችል አንዱ ፖለቲካዊ መፍትሄ የፌደራል ስርዓት ነው ማለት ነው። ለዚህም እንደ ዋነኛ ምክንያት ተደርጎ ይወሰዳል ማለት ነው። የዲሞክራሲ ዓላማ ብለን ያነሳ ነው አንደኛው ምክንያት ይሆናል ማለት ነው። የፌደራሊዝም ጽንሰ ሐሳብ ዋና መነሻ የሚሆኑት ለፌደራሊዝም መሰረታዊ መርሆች አሉ። እነዚህ መርሆች ሁሌም እንደምናስተምረው የጋራ አስተዳደርና የራስ አስተዳደር ናቸው። የፌደራል ስርዓትን አስፈላጊ የሚያደርጉ ጉዳዮች ብለን የምናነሳቸው ጠንካራ የመከላከያ ከመመስረት ጋር ተያይዞ የሚነሳው ጉዳይ አለ። ብዝሃነትን ከማስተናገድ ጋር ተያይዞ የሚነሳው ጉዳይ አንስተናል። ከዲሞክራሲ ዓላማው ጋር ተያይዞ የሚነሱት ጉዳዮችን አንስተናል። በተጨማሪ ከኢኮኖሚ ጋር ተያይዞ ጠንካራ ኢኮኖሚ እንዲገነባ ለማድረግ የተለያዩ ቆዳ ስፋት ያላቸው በጣም ሰፊ የሆኑ አገራት ደግሞ ለማህበረሰቡ ቀልጣፋ የሆነ ግልጸኝነት ያለ ተጠያቂነትን ያለበት አገልግሎት ለማድረስ ሲሉም ብለን አንስተናል። ብዙ ነገር ማንሳት እንችላለን። እነዚህ ዋነኞቹ ናቸው ማለት ነው። እንግዲህ እነዚህን እንደ የፌደራል ስርዓትን ሀገራት እንዲመሰርቱ ምክንያት ከሚሆኗቸው ጉዳዮች ዋነኞቹ ናቸው ማለት ነው። እስካሁን ያነሳናቸው እነዚህ እንግዲህ ምክንያቶች ከሆኑ እስካሁን ያነሳናቸው ጉዳዮች ምክንያቶች ከሆኑ እሺ ጠቀሜታውስ ከምክንያቶቹ ጋር ተያይዘው ደግሞ የፌደራል ስርዓት ከተመሰረቱ በኋላ ወይ ደግሞ ስንመሰረታቸው ምንድነው ጠቀሜታቸው የሚለውን ደግሞ እናያለን ማለት ነው። የፌደራል ስርዓት ወይ ደግሞ የፌደራል ፖለቲካ አደረጃጀት ጠቀሜታው አንደኛው ምንድነው? ፌደራላዊ የመንግስት አወቃቀር እንግዲህ ስልጣን ያልተማከለ እንዲሆን ያደርጋል። ከአህዳዊ ስርዓት ለየት የሚያደርገው የፌዴሬሽን ቅርጽ ያላቸው ወይ ደግሞ የፌደራል ፖለቲካ አደረጃጀትን የሚከተሉ ሀገራት ስልጣን ያልተማከለ ነው ማለት ነው። ፌደራላዊ የመንግስት አወቃቀር የክልል መንግስትና የፌደራል መንግስት ተብሎ ከመደራጀቱም ባሻገር በሁለቱ የመንግስት አደረጃጀቶች ስልጣን የተከፋፈሉ ናቸው። ስልጣን በተዋረድ የሚከፋፈላል፣ በጎንዮሽም የሚከፋፈልበት ሁኔታ አለ ማለት ነው። ስልጣን ለፌደራል መንግስቱም ህገ መንግስታዊ የሆነ ለክልሎችም ህገ መንግስታዊ የሆነ የስልጣን ክፍፍል አላቸው። ከዛም ባሻገር ደግሞ የፌደራል መንግስቱም የክልል መንግስታቱም በራሳቸው ህግ አውጪ፣ ህግ ተርጓሚ፣ ህግ አስፈጻሚ ተብሎ በሶስት ይከፋፈላል ማለት ነው። ሶስቱ የስልጣን አካላት ከፌደራልና ከክልል ባሻገር ደግሞ በታችኞቹ አስተዳደራዊ እርከኖችም ማየት እንችላለን፣ ይከፋፈላል። በዞን ደረጃ፣ በወረዳ ደረጃ፣ በቀበሌ ደረጃ እነዚህ ሶስቱ የስልጣን አካላት ብለን ህግ አስፈጻሚ፣ ህግ አውጪ፣ ህግ ተርጓሚና ህግ አስፈጻሚ የምንላቸው እስከ ታችኛው የመንግስት እርከን ድረስ ይከፋፈላል ማለት ነው። ይህ አንድ የስልጣን ክፍፍሉን
ተግባራዊ እንዲሆን ያደርጋል ማለት ነው። የፌዴራል ስርዓቱ በጎንዮሽም በተዋረድም ስልጣን እንዲከፋፈል በማድረግ ስልጣን ያልተማከለ እንዲሆን ይረዳል ማለት ነው። ፌዴራላዊ ስርዓት የሚመሰረተው በፌዴሬሽኑ አባል መንግስታት የጋራ ስምምነት እና የአባል መንግስታት ህዝቦች ዲሞክራሲያዊ ምርጫን በማካሄድ የክልልና የፌዴራል መንግስታት መሪዎችን በመምረጥ ይደራጃል ወይ ደግሞ ይመሰረታል። ይህ ሁኔታ ደግሞ ስልጣንን ከህግ ውጪ በመቆጣጠር የህዝቦች ፍላጎት ውጪ በአስገዳጅነት ወይ ደግሞ አስገዳጅነት ያለው አመራር ስርዓት ወይ ደግሞ አምባገነናዊ የሆነ ያስተዳደር ወይ ደግሞ መንግስት እንዳይፈጠር ያደርጋል ማለት ነው። በፌዴሬሽኖች ሁለቱም መንግስታት ህገ መንግስታዊ እውቅና አላቸው። እንደሚታወቀው የትኛውም የፌዴሬሽን ቅርጽ ያለው የፌዴራል ፖለቲካ ስርዓትን ስናይ ሁለቱም መንግስታት የምንላቸው የፌዴራልና የክልል መንግስታት ህገ መንግስታዊ እውቅና ያላቸው በህዝቦቻቸው ቀጥታ ለስልጣን የሚበቁ ናቸው፣ ቀጥታ የሚመረጡ ናቸው ማለት ነው። በማህበረሰቡ የፌዴራል መንግስቱም የክልል መንግስታትም ቀጥታ ከማህበረሰብ የሚመረጡ በማህበረሰቡ ለስልጣን የሚበቁ በመሆናቸው አንድ አካል አምባገነናዊ ሆኖ እንዳይወጣ ሌላኛው አካል ደግሞ ሚዛንና ቁጥጥርን ማስጠበቅ የሚችልበት አግባቦች አሉ ማለት ነው። ስለሚፈጠር የፌዴራል ስርዓቱ በኃይል ካልፈረሰ በስተቀር ማለት ነው አምባገነናዊ ስርዓትን መፍጠር እድሉ በጣም አናሳ ይሆናል ማለት ነው። የፌዴራል መንግስቱ አምባገነናዊ ሆኖ እንዳይወጣ የክልል መንግስታት የሚቆጣጠሩበት ሁኔታ ይኖራል። የክልል መንግስታትም ደግሞ በዛ መልኩ አምባገነናዊ እንዳይሆኑ የፌዴራል መንግስቱም ስለሚቆጣጠር አምባገነን ሆኖ የመውጣት መንግስታት አምባገነናዊ ሆኖ የመውጣት እድላቸው በጣም አናሳ ይሆናል ማለት ነው። በተጨማሪም በፌዴራል መንግስቱ የፌዴሬሽኑ አባል መንግስታት ህዝቦች በፌዴራል መንግስት ውስጥ ውክልና ኖራቸዋል ማለት ነው። ህዝቦች በተወካዮቻቸው አማካኝነት በሀገራዊ ጉዳዮች ተሳትፎን ይኖራቸዋል። በክልል ያሉት ማህበረሰብ ወይ ደግሞ በክልል ያሉት ዜጎች በተወካዮቻቸው አማካኝነት በፌዴራሉ መንግስት ውስጥ ይሳተፋሉ ማለት ነው። ይሄ ማለት ደግሞ ጥያቄያቸውን ማቅረብ ይችላሉ፣ ውሳኔ ውስጥ ይሳተፋሉ፣ ድምጻቸውን ማሰማት የሚችሉበት መንገድና ሂደት ይፈጥርላቸዋል ማለት ነው። የሚወጡ ሀገራዊ ፖሊሲዎቹ የሁሉንም ህዝቦች ነባራዊ ሁኔታን እንዲያገናዝቡ በጣም ይረዳል ማለት ነው። ምክንያቱም እያንዳንዱ ክልል ማህበረሰቦች በፌዴራል መንግስቱ ይወከላሉ። በእኛም ሀገር ስናይ እያንዳንዱ ብሔረሰቦች በህዝብ ተወካዮች ይወከላሉ፣ መቀመጫ አላቸው። ይህ ማለት ደግሞ የእያንዳንዱን ማህበረሰብ ነባራዊ ሁኔታ ያገናዘበ ፖሊሲ እንዲቀረጽ ወይ ደግሞ እንዲወጣ ህጎችን በዛ መልኩ የማህበረሰቡን ነባራዊ ሁኔታ መሰረት ያደረገ እንዲወጣ ያደርጋል ማለት ነው። ይህም በጣም ጠቃሚ ከፌዴራል ስርዓት ጠቀሜታው አንዱ ነው ማለት ነው። እንዲሁም የህዝብ ተመራጮች በተለያዩ አስተዳደራዊ እርከኖች ደግሞ ከህዝቦች ጋር በቅርበት እንዲሰሩ የሚያስችል መሪ በመኖሩ ህዝቦች ሀሳቦቻቸውን በቀጥታ መግለጽ እንዲችሉ ምቹ ሁኔታን ይፈጥራል ማለት ነው። ስለዚህ ይሄም ሌላኛው አምባገነናዊ የሆነ መንግስት እንዳይፈጠር የሚከላከሉበት መንገድ ነው ማለት ነው። ሌላኛው ቀልጣፋ አሰራርን እንዲጎለብት ያደርጋል። የፌዴራል ስርዓት ቀልጣፋ አሰራር እንዲኖር ያደርጋል ማለት ነው። ፌዴራላዊ መንግስት አወቃቀር እንግዲህ ስልጣን በፌዴራልና በክልል መከፋፈሉ የስልጣን አካላት የህግ አውጪው፣ ህግ ተርጓሚውና ህግ አስፈጻሚው እነዚህን አካላት በማዋቀር በፌዴራል መንግስቱ የስራ ጫና እንዳይፈጠር ያደርጋል። ምክንያቱም ስራዎችን ይከፋፈላሉ። የፌዴራል መንግስትና የክልል መንግስታት ሁሉም የሚያገለግሉት አንድን ማህበረሰብ ነው፣ አንድን ዜጋ ነው። ስለዚህ ምንም ስራ የተለያዩ ስራዎችን በተለያዩ የመንግስት እርከኖች ይከፋፈሉታል። የክልል መንግስታት መስጠት ያለባቸውን የሚችሉትንና ያለባቸውን ጉዳዮችና አገልግሎቶች ለክልል መንግስታት ይሰጥና የክልል መንግስታት ያንን አገልግሎት ይሰጣሉ። በፌዴራል መንግስት መሰጠት ያለበት አገልግሎት ደግሞ እንደዛው በፌዴራል መንግስት ይሰጥና በፌዴራል መንግስት በኩል ይሰጣል ማለት ነው። ስለዚህ የስራ ጫናን በመቀነስ ቀልጣፋ አገልግሎት እንዲሰጥም ያስችላል ማለት ነው።
ከባቢዎች አሁን ለምሳሌ ከባቢ የሆኑ ችግሮችን በአካባቢው መሪዎች እንዲፈቱ ያደርጋል። ይህንን ስንል የክልል መንግስታት እዛ አካባቢ ላለው ጥያቄ ችግር ቅርብ በመሆናቸው በቀላሉ ለመፍታት ይቀላቸዋል ማለት ነው። ህዝቦች ተቋማዊ አገልግሎታቸውን በቅርበት ማግኘት እንዲችሉ ያደርጋል። በቅርባቸው ተቋማዎች ይኖራሉ። ለሚጠይቁት ጥያቄ ለሚፈልጉት አገልግሎት በቅርባቸው ያለውን ተቋም ተጠቅሞ አገልግሎት ያገኛሉ ማለት ነው። ለሚጠይቁት ጥያቄያቸው መልስን ማግኘት ይችላሉ። ስለዚህ በቅርባቸው አገልግሎትን ማግኘታቸው ሌላኛው ጠቀሜታ ነው። ከማዕከላዊ ከፌደራል መንግስት የሚወርዱ የአሰራር መመሪያዎች በአካባቢው መሪዎች ክትትልና ድጋፍ ተፈጻሚ ማድረግ። ይሄ ከፌደራል መንግስት የሚወርዱ የአሰራር መመሪያዎች በተለያዩ ይኖራሉ። እንደየነባራዊ እንደየክልሎቹ እንደየአካባቢዎቹ ነባራዊ ሁኔታ ክትትል በማድረግ ተፈጻሚ ይደረጋሉ ማለት ነው። ሌሎች ጊዜና ገንዘብ የሚፈጁ የአሰራር ሰንሰለቶችን በማሳጠር ደግሞ ቀልጣፋና ስኬታማ አሰራር እንዲዘረጋም በጣም ይረዳል ማለት ነው የፌደራል ስርዓት። በዚህ መልኩ እነዚህን አሁን በዘረዘርናቸው መንገድ ቀልጣፋ አሰራር በማጎልበት ቀልጣፋ አገልግሎት ማህበረሰቡ ስር ጋር እንዲደርስ በማስቻል ጠቃሚ ነው ማለት ነው በዚህ ረገድ። ሌላኛው አንድነትን የሚያጠናክር መሆኑ ነው። ሌላኛው ጠቀሜታ የፌደራል ስርዓት አንድነትን ያጠናክራል። አንዳንዶቹ እንደሚሉት የፌደራል ስርዓት አንድነትን የሚሸረሽር ሳይሆን አንድነትን የሚያጠናክር ነው። ፌደራላዊ የፖለቲካ ስርዓት እንግዲህ ፍልስፍናው ራሱ በቃል ኪዳን ወይም ደግሞ ጥብቅ በሆነ ውል ስምምነትን መሰረት ያደረገ በስምምነት ላይ የተመሰረተ ህብረትን የሚያደርጉ አካላት ደግሞ ራሳቸውን ህልውና ባከበረ መልኩ በጋራ ለመኖር ምቹ ሁኔታን መፍጠር የሚያስችልና አንድ የፖለቲካ ማህበረሰብ የሚፈጠርበት አጋርነት ነው። ይህ አጋርነት ከመጀመሪያ ሲመሰረት በስምምነት ላይ ነው የሚመሰረተው። ህብረትን ለማድረግ ፈልጎ አንድ ላይ በመምጣት በመወያየት በመፈቃቀድ በእኩልነት መሪ አንዱ ሌላኛው ላይ አንዱ ለሌላው የበላይ ወይ ደግሞ የበታች ሳይሆን በእኩልነት መሪ ላይ የተመሰረተ ስምምነትን አድርጎ ተፈቃቅዶ ስምምነት ላይ በመድረስ ህብረትን ያደርጋሉ። ይህ ህብረትም ደግሞ አንድ የፖለቲካ ማህበረሰብ ጠንካራ የሆነ የፖለቲካ ማህበረሰብን የሚፈጥሩበት ጠንካራ አጋርነትን የሚፈጥሩበት መንገድ ነው ማለት ነው። ምንም የተለያዩ ማህበረሰቦች እንኳን ቢሆኑ ከመጀመሪያ በእኩልነት ላይ የተመሰረተ በመፈቃቀድ ላይ የተመሰረተ በስምምነት ላይ የተመሰረተ አጋርነት ከሆነ ጠንካራ ችግሮች እንኳን ቢፈጠሩ በውይይት በስምምነት እየተፈታ ጠንካራ ሀገር እየፈጠሩ እየገነቡ የሚሄዱበት መንገድ ነው ማለት ነው። ስለዚህ የሀገርን አንድነት የሚያጠናክር የፖለቲካ ስርዓት ነው ማለት ነው። ሌላኛው የዲሞክራሲ ልምምድን የሚያዳብር ነው። ከላይም ስለ ፌደራል ስርዓት አስፈላጊነት ስናወራ የዲሞክራሲ ዓላማ አንደኛው ነው ብለን እንዳነሳ ነው። የዲሞክራሲ ልምምድም ደግሞ እንዲጠናከር እንዲዳብር ያደርጋል። ሌላኛው የፌደራል ስርዓት ፌደራላዊ የመንግስት አወቃቀር የዲሞክራሲ ልምምድን የሚያዳብር ነው ማለት ነው። ከዚህ አንፃር ፌደራላዊ የመንግስት አወቃቀር የፌዴሬሽኑ አባል የሆኑ የክልል መንግስታት የህዝቦችን ተሳትፎ ለማረጋገጥ የሚያስችሉ የተለያዩ አስተዳደራዊ መዋቅሮችን እንዲደራጁ ስለሚያደርግ ነው ማለት ነው። ስለሚያደርግ ህዝቦች ሰፊ የሆነ በየደረጃው በመራጭነትና በተመራጭነት የሚሳተፉበት እድልን ይፈጥራል። የሚያጋጥሟቸው ችግሮችና የሚወርዷቸው ችግሮች ፍላጎቶቻቸው በየደረጃው የሚፈቱበት የሚስተናገዱበት ስርዓትን በመፍጠር ዲሞክራሲያዊ ስርዓት የሚፈጠርበት ወይ ደግሞ ዲሞክራሲ ስርዓት ባህልን እንዲለማመዱ ምቹ ሁኔታን የሚፈጥር ነው ማለት ነው። በየደረጃው ብዙ ውሳኔ የሚሰጥበት ቦታ ብዙ የመንግስት መስሪያ ቤቶችን የሚፈጥር ነው የፌደራል ስርዓት። እንደሚታወቅ ከፌደራል መንግስት ጀምሮ እስከ ቀበሌ ያለው የመንግስት እርከኖች ባሉበት ውስጥ ህዝቦች ተሳትፎ እንዲኖራቸው ያደርጋል። ድምጻቸውን እንዲያሰሙ የተለያዩ አስተዳደራዊ የሆኑ መዋቅሮች እንዲደራጁ ስለሚያደርግ እዛ ውስጥ ደግሞ ህዝቦች
ሰፊ የሆነ በየደረጃው ያሉትን የተለያዩ አማራጭም በመጠቀም በመራጭነትም በተመራጭነትም የሚሳተፉበት እድል ይፈጠርላቸዋል። የሚያጋጥሟቸውን ችግሮችን ደግሞ በየደረጃቸው ባሉበት መዋቅሮች ድምጻቸው እየተሰማ ጥያቄዎቹ እየተመለሰ በመሄድ የዲሞክራሲ ባህል እየተለመደ ወይ ደግሞ እንዲለማመዱ በጣም ጥሩ እድልን የሚፈጥር ስርዓት ስለሆነ የፌዴራል ስርዓት ወይ ደግሞ ፌዴራላዊ የመንግስት አወቃቀር ዲሞክራሲያዊ ልምምድን ያዳብራል የምንልበት ምክንያት ለዚህ ነው ማለት ነው። ሌላኛው የብዝሃነትና አንድነት እሴቶች እንዲጠናከሩ ያደርጋል። እነዚህን እሴቶችም ሰብአዊነት ብለን የምናነሳቸው አለ። መፈቃቀድ፣ ለብዝሃነት እውቅና መስጠት፣ መከባበር፣ መደጋገፍ፣ መቻቻልና ስምምነት የሚሉ እነዚህ የፌዴራል ስርዓት እሴቶች ናቸው። እነዚህ እሴቶች ሰዎች የተለያየ ቋንቋ ቢኖራቸውም የተለያየ ማንነት የተለያየ የማንነት መገለጫዎች የምንላቸው ቋንቋ፣ ባህል፣ የታሪክ ሃይማኖት ልዩነቶች ሊኖራቸው ይችላል እና እነዚህ ማህበረሰቦች ሰው በመሆኑ ብቻ ሰብአዊ መብቱ ተጠብቆለት በመፈቃቀድ አብሮ ለመኖር ስምምነትን በመፍጠር አብሮ ለመኖር ብዝሃነትን ደግሞ ያለውን ብዝሃነት ተቀብለ እውቅና በመስጠት አብሮ መኖርን መሰረት ያደረገ መከባበርን መሰረት ያደረገ አንድ ማህበረሰብ እንደ አንድ ሀገር ዜጋ ደግሞ አብሮ ለማደግ የሚያስችል እሴት ነው ማለት ነው። መቻቻል የተለያዩ ማህበረሰቦች ቢኖሩም የተለያዩ ማንነቶች ቢኖሩም እንኳን አንዱ የሌላኛውን የማንነት መገለጫ የሆኑትን ቋንቋ እንበል ባህል እንበል ሌላኛው ሃይማኖት በመቻቻል በመከባበር አብሮ እንዲኖሩ የሚያደርግ እሴት ነው ማለት ነው። ሌላኛው ስምምነት በተለያየ ጊዜ ደግሞ በተለይ እንደ ሀገራችን ብዝሃ ማንነት ባለበት ሀገር ውስጥ የተለያዩ ችግሮች ሊነሱ ይችላሉ። በማንነት ሊሆን በተለያዩ ጉዳዮች ችግሮች ሲነሱ እነዚህ ችግሮች በመከባበር ላይ ተመስርቶ በመነጋገር ስምምነት ላይ በመድረስ ጠንካራ ሀገር ሆኖ ለመቀጠል የሚያስችሉ መሰረታዊ እሴቶችን በውስጡ ያቀፈ ስለሆነ ብዝሃነትንና አንድነትን የሚያጠናክር እሴት በውስጡ ያቀፈ ነው ማለት ነው። ሌላኛው የፌዴራል ስርዓት አወቃቀር ወይ ደግሞ የፌዴራላዊ መንግስት አወቃቀር ጠቀሜታ ፈጠራን የሚያበረታታ ኢኖቬሽንን የሚያበረታታ ነገር ነው ማለት ነው። አዲስ ነገር እንዲፈጠር አዲስ ችግር ፈቺ የሆኑ ነገሮች እንዲፈጠሩ ያበረታታል ማለት ነው። እዚህ ውስጥ እንግዲህ ክልሎች እንደ ላብራቶሪ ሆኑ የሚያገለግሉ ናቸው ማለት ነው። ምክንያቱም በተለያዩ ማህበረሰብ ውስጥ ወይ ደግሞ በተለያዩ ክልሎች የተለያዩ አዳዲስ ፖሊሲዎች የተለያዩ አዳዲስ ነገሮች አዳዲስ የሆኑ ፖሊሲዎች ወይ ደግሞ መፍትሄዎችን ይሞክራሉ። የፖሊሲ ትግበራው ወይ ደግሞ አዲስ ኢኖቬሽን ፈጥሮ ክልሎች ችግሮቻቸውን የፈቱበት ለነሱ ጠቃሚ ሆኖ ሲገኝ ለሌሎቹ ክልሎች ደግሞ ይደርሳሉ። ወይ ደግሞ የፌዴራል መንግስቱን ወስዶ ያንን ፖሊሲ የተገኘውን ፈጠራ ለማህበረሰቡ እንዲደርስ በማድረግ ይጠቅማል። ስለዚህ እንደ ላብራቶሪ ሆኖ ይጠቅማሉ ክልሎች ማለት ነው። ስለዚህ ፈጠራን የሚያበረታታ የፖለቲካ ስርዓት ነው ማለት ነው የፌዴራል ስርዓት። ከላይ እንግዲህ ካነሳናቸው በተጨማሪ ደግሞ የፌዴራል ስርዓት ብዙ ውሳኔ የሚሰጥባቸው ማዕከሎችን ስለሚፈጥር የሴቶችን ዲሞክራሲያዊ ተሳትፎ በመጨመር ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ዘርፍ ተሳታፊና ተጠቃሚ እንዲሆኑም ያደርጋል። ብዙ ምክር ቤቶች ደግሞ ከቀበሌ እስከ ፌዴራል ድረስ በመኖራቸው ሴቶች ለስልጣን ለመወዳደር እድላቸው ያሳድጋል። የመወከል እና ውሳኔ ሰጪ የመሆን እድላቸውንም ያሳድጋል ማለት ነው። ፌዴራላዊ ስርዓት ጠቀሜታዎች ትንሽ ሀገር ከመሆንም የሚገኘውን ጠቀሜታ ትልቅ ሀገርም ከመሆን የሚገኘውን ጠቀሜታ አንድ ላይ በማስተሳሰር ሁለቱንም ጠቀሜታዎች በስፋት መጠቀም የሚያስችል ነው። ዋናው ፋይዳ ስለ ስርዓቱ ያለንን ሳይንሳዊ የሆነ እንግዲህ እነዚህን ሁሉ ምክንያት አስፈላጊ የሆኑትን የፌዴራል ስርዓትን አስፈላጊ የሚሆኑ ጉዳዮችን አንስተናል። እንደዚሁም ደግሞ
እያንዳንዱን አንስተን የፌዴራል ስርዓት ደግሞ ጠቀሜታዎችንም አይተናል። እነዚህ ስለ ምክንያቶቹ ስለ ጠቀሜታዎቹ ብቻ ሳይሆን ደግሞ ዋናው ፋይዳ ግን ስለ ስርዓቱ ያለንን ሳይንሳዊ ዕውቀት ማዳበር በጣም ወሳኝነት አለው። ስርዓቱ እንደማንኛውም ስርዓት የሚያጋጥሙት ችግሮች አሉ። የፌዴራል ስርዓት ችግሮች እነዚህ ሁሉ አስፈላጊነቱን ስናነሳ ጠቀሜታዎቹን ስናነሳ ምንም አይነት ተግዳሮቶች የፌዴራል ስርዓትን አያጋጥምም ማለት አይደለም። ሌሎቹን ስርዓት እንደሚያጋጥመው የፌዴራል ስርዓትን የፌዴራል ፖለቲካ ስርዓትን የሚያጋጥመው የተለያዩ ተግዳሮቶች ይኖራሉ። እነዚህ ተግዳሮቶች ግን ስርዓቱን በሚያጠናክር መልኩ እየፈቱ በመሄድ የስርዓቱን እሴቶችና መርሆችን መላበስና ስርዓቱን ደግሞ ያስተዳደር ብቻ ሳይሆን የኑሯችን እያንዳንዱ የኑሯችን የዕለት ተዕለት የኑሮ ዘይቤያችንን አድርገን በመውሰድ የፌዴራል ስርዓቱን ጠቀሜታውን እየተጠቀምን ጥቅሙን እየወሰድን ከጥቅሙ እየተጠቀምን ግን ደግሞ የሚያጋጥሙትን ችግሮች ደግሞ በሰላማዊ ሁኔታ በመነጋገር በእሴቶቹና በመርሆቹ መሰረት እሴቶቹንና መርሆቹን ተላብሰን ችግሮቹን እየፈታን ስርዓቱ እንዲያድግ እያደረግን እንዲገነባ እየተደረገ መሄዱ በጣም ወሳኝ ነው ማለት ነው። ለዛሬ ያስኩት ፕሮግራም ይሄንን ይመስላል። አመሰግናለሁ።